ዩቲዩብ ቻናል ለመክፈት ብዙ ጊዜ ስታስቡ ዩቲዩብ ላይ በመሄድ የዩቲዩብ ቻናል አከፋፈት ብላችሁ ነው ሰርች የምታደርጉት እንደማንኛውም ሰው ብዬ አስባለሁ። ነገር ግን 70-80% ያዩዋቸው ቪዲዮዎች ለብዙ ሰው ጥያቄ የሚፈጥሩ አይነት ቪዲዮዎች ነው የተመለከትኩት። እናንተ ደግሞ የተሰማችሁን አስተያየት ይህን ቪዲዮ ተመልክታችሁ ማስቀመጥ ትችላላችሁ። እኔ ያልተደሰትኩበት ዋነኛ ምክንያት ምንድን ነው? ሁሉም ገንዘብ የሚሰራ ዩቲዩብ ቻናል የሚል ርዕስ ሰጥተዋቸዋል። ገንዘብ የማይሰራ የዩቲዩብ ቻናል ብሎ ነገር የለም። ገንዘብ የማይሰራ የዩቲዩብ ቻናል በሌለበት ሁኔታ ገንዘብ የሚሰራ ቻናል ብሎ ማውራት ተገቢ ነው ብዬ አላስብም። ስለዚህ የትኛውም የዩቲዩብ ቻናል እናንተ ክፈቱትና አግባብ ያለው ቪዲዮ እስከጫናችሁበት ድረስ ገንዘብ የማይሰራበት ምንም ምክንያት የለም። 2 ዓመት ሆኖ 3 ዓመት ሆኖ 4 ዓመት ሆኖ መቼም ክፈቱት መቼም ገንዘብ የማይሰራ ብሎ አይነት ቻናል የለም። ከዚህ ጋር ተገናኝቶ ትክክለኛና ቀላል የዩቲዩብ ቻናል አከፋፈት አሳያችኋለሁ። ገንዘብ የሚሰራና ገንዘብ የማይሰራ ብዬ ግን አልፈርጀውም። ምክንያቱም ገንዘብ እንዲሰራና እንዳይሰራ የምታደርጉት እናንተ ናችሁ። የዩቲዩቡ ባለቤት በሚሰራቸው ቪዲዮዎች አማካኝነት ገንዘብ እንዳይሰራ ይሆናል፣ በሚሰራቸው ቪዲዮዎች አማካኝነት ደግሞ ገንዘብ እንዲሰራ ይሆናል እንጂ አከፋፈቱ ላይ እንደዚህ ተደርጎ ስለተከፈተ አሜሪካ ስለተከፈተ ካናዳ፣ ጀርመን፣ ኢትዮጵያ ስለተከፈተ ወይም ደግሞ እዚህ ስልክ ላይ እዚህ ኮምፒውተር ላይ ስለተከፈተ ዩቲዩብ ቻናል ገንዘብም ማይሰራበትና ገንዘብ የሚሰራበት ምንም አይነት መንገድ ስለሌለ ማለት ነው። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ ቀለል ባለ መንገድ እንዴት አድርጋችሁ ዩቲዩብ ቻናል መክፈት እንደምትችሉ አሳያችኋለሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ፎሎና ላይክ ሰብስክራይብ ማድረግ እንዳይረሳ። በተመሳሳይም የቲክቶክ ቻናል አለን። እዛም ላይ አጫጭር ቪዲዮዎችን ስለምንለቅ ፎሎ ብታደርጉን ደስ ይለናል። ወደ ቪዲዮ ይዣችሁ ሲሄድ የዩቲዩብ ቻናል ለመክፈት ከሚያስፈልጉን ዋነኛ ነገሮች አንደኛው ስልክ ነው። ስልክ ከሌለን ይህን ቪዲዮ ማየት አትችሉም ብዬ ስላሰብኩኝ ነው። ስልክ ዋነኛውና የሚያስፈልገን ነው። ብዙዎቻችን ላፕቶፕ ላይኖረን ይችላል፣ ነገር ግን ስልኮች አሉን። በስልኮቻችን ደግሞ ቀለል ባለ መንገድ ዩቲዩብ መክፈት እንችላለን። ስልኮቻችንን በምንገዛባቸው ሰዓት ላይ አሁን ላይ ያሉት ሁሉም ስማርትፎኖች ኢሜል አካውንት ይፈልጋሉ። ኢሜል አካውንት ክሬት ካልተደረገ ዩቲዩብ አፕሊኬሽኑ ራን አያደርግም። ከስልክ ቀጥሎ የሚያስፈልገን በሁለተኛ ደረጃ ኢሜል አድሬስ ነው። ኢሜል አድሬሳችንን ስንከፍተው ፓስወርዱን ማናቀው ከሆነ ያንን ፓስወርድ ሪከቨር ማድረግ አለብን፣ ወይ ፎርጌት ፓስወርድ ብለን ትክክለኛውን ፓስወርድ ለማወቅ መሞከር አለብን። ያለበለዚያ ፓስወርዱን በማናቀው ኢሜል አድሬስ ቻናል መክፈት ብዙ ጊዜ አድቫይዝ አላደርግም። ስለዚህ ፓስወርዱንና የኢሜል አድሬሱን ጽፋችሁ መዝግባችሁ ልትይዙ ይገባል የሚል ምክር አለኝ። እነዚህ ሁለት ነገሮችን ኢሜልና ፓስወርዱን ጠንቅቃችሁ ከያዛችሁ በሶስተኛ ደረጃ የሚያስፈልጋችሁ አፕሊኬሽኑ ነው። አፕሊኬሽኑ ውስጥ እንግዲህ ፓስወርዱን የምታውቁትም ሆነ ማታውቁት ኢሜል አድሬስ ሎጊን ሆኖ ታገኙታላችሁ። እነዚህ ነገሮች ሬዲ የሆነ ስልካችን ላይ ሬዲ የሆኑ ነገሮች ናቸው። ምን አለን? ስልክ አለን፣ የዩቲዩብ አፕሊኬሽን አለን፣ ኢሜል አድሬሳችን ደግሞ ዩቲዩብ አፕሊኬሽኑ ላይ ሎጊን ሆኗል። ስለዚህ ምንድነው የሚያስፈልገን? ዩቲዩብ ቻናሉን ክሬት ማድረግ ነው። ዩቲዩብ ቻናሉን ክሬት ለማድረግ ዩቲዩብ አፕሊኬሽናችን ውስጥ እንገባለን። ዩቲዩብ አፕሊኬሽናችን ውስጥ ስንገባ ከታች እንደየስልካችን አይነት አንዳንዴ ከታች በተለይ ከስር ታገኙታላችሁ፣ አንዳንዴ ከላይ ታገኙታላችሁ። የፕሮፋይላችሁን ፎቶ የያዘ ወይም ደግሞ በስማችሁ በስፔሊንጋችሁ ያለ ፕሮፋይል ፒክቸር ታገኛላችሁ። እሱን ስትነኩት ዩቲዩብ ቻናል ከዚህ በፊት ከፍታችሁ ካላወቃችሁ ክሬት ቻናል ምትል ከላይ ትመጣለች። ከዛ ክሬት ቻናል የሚለዋን አንድ ጊዜ ስትጫኑት የሚያመጣላችሁ 3 ዋና መሙላት ያለባችሁ ነገሮች አሉ። አንደኛው ፕሮፋይል ፎቶ ነው። የትኛውም ዩቲዩብ ቻናል ፕሮፋይል ፎቶ ያስፈልገዋል ወይም ደግሞ ሎጎ ያስፈልገዋል። እንደናንተ ምርጫ የራሳችሁን ፎቶ የምታደርጉ ከሆነ የራሳችሁን ፎቶ ወይም ደግሞ ሎጎ ካላችሁ ሎጎ ማድረግ ትችላላችሁ። ሁለተኛው ደግሞ ስም ነው። የዩቲዩባችሁ የምትመርጡለት ስም ወሳኝነት አለው። ወደፊት ዩቲዩብ ላይ ሰርች ሲደረግ በቀላሉ ሊገኝ የሚችል በእኛ ማህበረሰብም ሊሆን ይችላል፣ እናንተ ኦዲየንስ ይሆናል ብላችሁ ለምታስቡት ኢንተርናሽናል ኦዲየንስም ካላችሁ ኢንተርናሽናል ኦዲየንስ ሊያውቀው የሚችል ስም ልትመርጡ ይገባል። እዚህ ጋር ስሙን የእስራስ ምልክቷን በመጫን ኤዲት ማድረግ ትችላላችሁ። ኤኒታይም ስሙን መቀየር ይቻላል። እኔ ለአሁን እድል የሚለውን በዚሁ ባለበት ሴቭ አደርገዋለሁ። በመቀጠል ሄንድል ከታች አሁን ዩቲዩብ በቅርብ ያመጣው አዲስ የጨመረው ፊቸር ነው። ሰዎች በቀላሉ እኛን ዩቲዩብ ላይ ገብተው በዚህ እንደ ዩዘር ኔም በተለምዶ ዩዘር ኔም ላይ እንደምታውቁት አይነት ነገር ነው። ስሙ ትንሽ ቀየር ብሏል። በስማችሁ ለእናንተ የምትፈልጉትን ለምሳሌ እኔ ይሄንን ቁጥሩ ላጥፎና እድል የሚለውን ልመዝግበው። እድል የሚለውን ሲይዘው ተይዟል ይለኛል። ሌላ እንደ አማራጭ ከታች የሚያስቀምጥልኝ አለ። እሱን እመርጣለሁ። እሱንም ሴቭ አደርገዋለሁ።
ይህንንም በፈለጋችሁ ሰዓት መታችሁ መቀየር የምትችሉት ነው። በመጨረሻ ፕሮፋይል ፎቶ ነው። ፕሮፋይል ፎቶ ለእናንተ ለምሳሌ እንዲሆን ላስገባበት። ፕሮፋይል ፎቶን የሚለውን ትነኩታላችሁ። እሱን ስትጫኑት ቴክ ፒክቸር ይላችኋል። ወዲያ ፎቶ ማንሳትና ማስገባት ከፈለጋችሁ ወይም ደግሞ ከጋላሪያችሁ ፎቶዎችን አድ ማድረግ ከፈለጋችሁ አማራጭ ይሰጣችኋል። እኔ ለእናንተ ለምሳሌ እንዲሆን ከጋለሪ አንድ ፎቶ ፒክ አድርጌ አፕሎድ አደርጋለሁ። እንደምታዩት ቹዝ ፍሮም ጋለሪ የሚለውን መርጥና አንድ ፎቶ አፕሎድ አደርጋለሁ። እነዚህን 3 ነገሮች ካሟላው በኋላ የሚቀረኝ ከታች ያለው ዋነኛው እስካሁን ያወራንበት ነገር ቻናሉን መክፈት ነው። ክሬት ቻናል የምትል በሰማያዊ ያለችዋን አንድ ጊዜ ጫናታለሁ። እሷን ስጫን ዩቲዩብ ቻናሉ ኦፊሻሊ ክሬት ተደረገ ማለት ነው። ምንም ቪዲዮ የሌለው የዩቲዩብ ቻናል እኛ በመረጥነው ስም ተዘጋጅቶ ቀርቦልናል ማለት ነው። እንግዲህ ይሄ የዩቲዩብ ቻናል ከከፈት ነው በኋላ የሚያስፈልጉ ነገሮች ግን ይኖራሉ። መስተካከል የሚኖርባቸው ሴቲንጎች አሉ። ለምሳሌ ባነር ሊሆን ይችላል፣ ቅድም ያስገባነውን ፎቶ መቀየር ሊሆን ይችላል፣ አባውት ስለ ቻናሉ መጥቀስ ያሉብን ነገሮች ሊሆኑ ይችላሉ። ሴቲንግ ላይ የቻናሉን ካታጎሪም ልንመድብለት ይገባል። ኢንተርቴንመንት ነው፣ ኤዱኬሽን ነው፣ ራሱን የቻሉ የካታጎሪ ምርጫዎች አሉ። እነዛን ነገሮች ስቴፕ ባይ ስቴፕ የምታስተካክሉበትን ደግሞ ሴቲንጎች በሌላ ቪዲዮ ይዤላችሁ እመጣለሁ። ሰብስክራይብ ካላደረጋችሁን ሰብስክራይብ አድርጋችሁን የደውል በተኑን ከተጫናችሁ ሁሉ ጊዜ የምንለቃቸው ቪዲዮ ይደርሳችኋል። በተከታታይ ከዚህ ጋር በተገናኘ ስቴፕ ባይ ስቴፕ አስተማሪ የሆኑ ቪዲዮዎችን እንደዚህ የምንለቅ ይሆናል። ቪዲዮን እስከ መጨረሻ ድረስ ስላያችሁ እጅግ አድርገን እናመሰግናለን። በቀጣይ ቪዲዮ እንገናኝ። ሰላም ሁኑልኝ።